ማማዬ ነች። ማያ እናትሽ ምን ሆና ነው? በጣም ታማብኛለች ጋሼ። አሁን ህክምና ላይ ነች። ሁሉ ጊዜ ግሬ ስር እየገባች እቅዴን ለማበላሸት ትሞክራለች። በጣም ነው መጣላሽ ማያ፣ በጣም ውስጤ እያረረ ነው ማያ። ቆይ ምክንያቱ ምንድነው? ስለነጋሽ ሰለሞን። እነሱ ምን አደረጉ ኪሩ? ምንም በቃ ሊረዱኝ አልቻሉ። የቱን ነገር ነው ያልተረዱት? ልጁ ያንተ አለመሆኑን ነው? ለሰለሞን ለምን ነገርሽው ነው የምልሽ? ምን አገናኝሽ ከሱ ጋር? እኔ ይኸውልሽ ዝም ብዬ ነበር። እራሱ እያለቀስኩ አግኝቶኝ ነው የጠየቀኝ። ውሸት ሳይሆን ዝም ማለት ትችያለሽ። አፍሽን መዝጋት ያቀትሻል? ምንድነው ጥፋቱ? ቆይ ገንዘብ ስላልነበረኝ ነው የነገርኩት። ታዲያ ለምን ሁሉንም አወራሽለት? የህክምናውንም ወጪ ጭምር። ህይወቴን አደጋ ውስጥ እየከተትሽው ነው። ይገባሻል? የእናቴ መታመም እንዴት ነው አንቺን አደጋ ላይ የሚጥለው? እኔ እኮ ነኝ የቸገረኝ። ሰለሞን ነገሮችን መመርመር ከጀመረ ምን እንደምትሆኚ ታውቂያለሽ? ከጀመረ ምን ያሰጋሻል? እውነት ይውጣ እንጂ። ቆይ ምን ልታደርግ ነው? ምን አሰብክ? አንድም ቀን አልሰጥሽም። ሁሉንም ነገር ለጋሽ ሰለሞን እናገራለሁ። አይሆንም ኪሩቤል፣ በእናትህ ምንም ነገር እንዳታደርግ። እንዴት ነው ምንም አላደርገው? እስከ መቼ ነው ውሸት የምንኖረው? እባክህ ኪሩ ትንሽ ጊዜ ብቻ ስጠኝ። እባክህ ኪሩ። ሶልዬ ምን ልታደርግ ነው? ምንድነው? እናትሽ እንድታሳከሚበት ነው። እሺ ማያ። ጋሼ ይሄ ለኔ ነው? አዎ ማያ፣ 10,000 ብር ነው። አሁን ነው ይዘሽ ውጪ። እንዴት አድርጌ እንደማመሰግንህ አላውቅም። በእውነት በጣም ጥሩ ሰው ነህ። የኔ አባት ማታለልን ምን እንደሚያስከትል አሳይሻለሁ። ያንቺ ክፋት ግን ጨርሶ ወሰን የለውም። ለሰው ምንም አታዝኝም። ከዚህ ቤት ጠቅልለሽ እንድትወጪ ነው ማረግሽ። አንተም ሂድ፣ እኔም ራሴን አጠፋለሁ። ታይ ይሄን ድራማ አትስሪ። ጥሩ፣ እሱን እናያለን። ሮዛ እባክሽ ክፈችው። ቆይ አንቺ ለምን ያስጨንቅሻል እንደዚህ? ይሄን ድራማ መስራትሽን አቁሚና ውጪ። ሮዛ ለራስሽ ባታስቢ እንኳን ወዲሽ ውስጥ ላለው ልጅ አስቢ። የመሯን ይሁን እንድትችልች እግዚአብሔር ያንተ እርዳኝ። ሮዛ ባልሽው ነገር ተስማምቻለሁ። እባክሽን በሩን ክፈችው አንዴ። እቺ ልጅ እኮ እብድ ናት። የሆነ ነገር ብትሆን ቆይ እኔ ምንድነው ማለት? ሮዛ ጋሽ ሰለሞን ጋሼ ምንድነው? ወይኔ ጉዴ! ወይኔ ልጄ! ሶል መድኃኒቱን ወስደዋለች እኮ። ምን አድርጋት ነው አንተ? ይሄ ሁሉ የሆነው በአንተ ምክንያት ነው ኪሩቤል። ልጄ እያለቀሰ ጥላ ስለሄድክ ነው ራሷን ያጠፋችሁ። አሁን እኔን ለመውቀስ ሰዓቱ አይደለም። ሮዛ ትንፋሿ አላት፣ እናድናት። ምን አድርጋት ነው ኪሩቤል? እዚህ ደረጃ እስከምትደርስ ድረስ ምን አድርጋት ነው? ምን ብላት ነው? እውነቱን እያወራን እኮ ነው ጭቅጭቁ የመጣው። የእሷ ድራማ ግን ምን? አሁንም ድራማ ትላለህ? ልጄ እዚህ ህይወቷ እያለፈ አንተ ጨካኝ። ይበቃል፣ በቃ ሂሩት፣ ኪሩቤል ይሄን ክርክር አቁሙ። እኔ እኮ ምንም አላደረኩም። ይልቁን ወደ ህክምና እንውሰዳት፣ ጊዜ አናጥፋ። አንዷ ልጄ አንድ ነገር ትሁንና ኪሩቤል አልለቅህም። ሳሌ ልጄ ልትሞትብኝ ነው። እባክህን ይዘናት እንውጣ። እባክህን ሳሌ ሂድና መኪናውን አስነሳው። ማማዬ
እኔ ፈጣሪ ጉዴ ፈላ። ሮዛ የምራሷን አጥፍታ ነው። ጉዴ ላለበት ቅድም ስትናገረኝ ዝም ባልኳት ኖሮ በእኔ ምክንያት ነው። ይሻለኛል። እንዴት እንደዚህ ታደርጊያለሽ ሮዚ? ብሩን የፈለኩት እናቴን ለማሳከም ብቻ ነው። ሻውም ደግሞ ይውጣኝ። ፈጣሪ እባክህ ክፉ እንዳታሰማኝ አደራን። እኔ ግን አሁን ማመን አልቻልኩም። ሶልዬ እባክህ ትንሽ ተረጋጋ። እንዴት ልረጋጋ? ልጄ ሞታብኝ ነበር እኮ። ልጄ ብትሞት ምን እንደምሆን ታውቂያለሽ? አልሞተችም እኮ ግን ደርሳ ነበር። ጋሽ ሰለሞን እኔ እዚህ እንደሚደርስ አላሰብኩም ነበር። አንተ ዝም በል እሺ። ምን ነበር የነገርካት? ምንድን ነው ያደረካት? እኔ ውሸት መኖር አልቻልኩም። ኪሩቤል አሁን ጊዜው አይደለም። ግን እኮ እኔ ስሜቴን ነው የነገርኳት። ይሄንን ስሜት ብለህ ትጠራዋለህ? ሮዛ ግን እንዴት ናት? ተኝታለች። ሻይ ላፍላላችሁ እንዴ? አይ ማንም ምንም አያስፈልገው። አይ አፍ የለን ማያ። እሺ ቆይ ማያ፣ ሮዛ ከመጀመሪያውም ጀምሮ አንቺን አትወድሽም ነበር። ቆይ ለምንድን ነው እሱ? እኔ አላውቅም ጋሼ። አላውቅም አትበይ። ሶልዬ ምን ልትይ ነው? ይሄ ሁሉ ነገር ከንቱ ነው ታዲያ? ማያ ምንም ጥፋት የለባትም። ታዲያ አንተ ለምንድን ነው ሁሌ ከሷ ጎን የምትቆመው? በሉ ዛሬ አድካሚ ቀን ያሳለፍን። ማያ ስራ የለም? የኔ ልጄ ተኝተሻል እንዴ? አይ ማየ አልተኛም። አንቺ ነሽ እንዴ? እንዴት ነሽ ልጄ? አሁን ተሻለሽ? ደህና ነኝ ማየ። ውሸትሽን ነው። ምን ማለትሽ ነው? አንቺ ደህና አይደለሽም። ሁሉም ሰው እኔ ላይ ነው እንደሚፈርደው። ቆይ ምን አድርጊ ነው የምትይኝ? እኔ የሚያሳስበኝ ሰው ምን አለ የሚለው አይደለም። አንቺ ግን ወዴት እየሄድሽ ነው? ቆይ የደበቅሽኝ ነገር አለ እንዴ? እስኪ እውነቱን ንገሪኝ። ስለምን እውነት ልንገርሽ? መድኃኒቱን የእውነት ነው ያወጥሽው? እማዬ ዶክተሩ ነግሮኛል ልጄ። ሁሉንም ነገር አባትሽ ስላልሰማ ፈጣሪ ይመስገን። ቫይታሚን ነው ያወጥሽው አይደለ? እኔ መሞት አልፈለኩም።
ታዲያ ለምን አደረግሽው? ምክንያቱም ፈርቼ ነበር። ኪሩቤል እየራቀኝ ነው። ሁሉ ነገር ከእጄ እየወጣ ነው። ስለዚህ ራስሽን የምታጠፊ መሰልሽ? አይ ማለቴ እንዲፈራ ፈልጌ ነው፣ እንዳይተወኝ። እንዴ ምን እያሰብሽ ነው ልጄ? እኔ ማፈቅረውን ሰው ማጣት አልፈልግም። ይሄ ፍቅር አይደለም ሮዛ። ታዲያ ምንድነው? እሱን ባላፈቅሮ ኖሮ አረግዝለት ነበር እንዴ? ግራ አጋባሽኝ እኮ ልጄ። ማያ ምን ደህና ነሽ? እንዴት ደህና ሆናለሁ ኪሩቤል? ዛሬ የተፈጠረውን ነገር እያየ ሮዛ እኮ ልትሞት ነበር። ሁሉም ነገር እንደዚህ እንዲሆን አልፈለግኩም ነበር ማያ፣ ግን ሆኗል። እኔ ከዚህ ቤት መሄድ ነው ያለብኝ። አይ እንደዚህ እንዳትይ ኪሩ። ምንም ነገሩን እየተረዳ ያለ አይመስለኝም። እባክሽ አንቺ ስትሄጂ ሁሉም ነገር ባዶ ይሆንብኛል። ምን ማለት ነው? ማያ እኔ አንቺን ወድሻለሁ ኪሩ። በቃ ከዚህ በላይ መደበቅ አልቻልኩም። እባክህ ኪሩ ይሄን እንዳታደርግ እባክህ። ለምን? እውነት እኮ ነው። ሮዛ አለች እኮ። እኔ ግን ስሜቴን መቀየር አልቻልኩም። ይህ ሁሉ ችግር የመጣው በቃ በእኔ ምክንያት ነው። ችግሩ እውነቱን መደበቃችን ነው ማያ። ኪሩቤል ኪሩቤል! ኪራ በእናትህ ከዚህ ሂድ። እዚህ መሆንን ማንም ማየት የለበትም። እሺ ሄዳለሁ፣ ግን በአንድ ነገር እንስማማ። ምንድን ነው? እሺ ከዚህ ቤት ስለመውጣት ያሰብሽው ነገር ታቆሚያለሽ። እሺ አቆማለሁ። ሂድ በእናትህ ኪራ። ሴት ወይኔ ጉዴ! ቆይ አሁን ለአባዬ ብትነግርብኝስ? ምን ላደርግ ነው? አይ እንደዚህ እስከሚሆንማ መጠበቅ የለብኝም። የሆነ መፍትሄ መፈለግ አለብኝ። አዎ በዚህ ሁኔታ መቀጠል አልችልም። የሆነ መፍትሄ መፈለግ አለብኝ። ሮዚ አስቢ ሮዚ። ጋሽ ጠርተኝ ነበር? አዎ ይኸውልህ የኔ ልጅ ቅድም በጣም ስሜታዊ ሆኜ የማየው ነገር እንደተናገርኩ አውቃለሁ። በጣም ይቅርታ አድርግልኝ እሺ? አረ ችግር የለውም ጋሼ፣ እኔም እኮ ተደናግጬ ነበር። ይገባኛል እኮ ኪሮ፣ እኔም እኮ የሮዛ ነገር እያሳሰበኝ ሆኖ ነው። አንተም እኮ ልጁ የኔ አይደለም ትለኛለህ። ቆይ ለምንድን ነው የተፈጠረውን ነገር ማትነግረኝ? እኔ ጋሼ ምን መሰለህ አባዬ። ወይ የኔ ልጅ ለምን ተነሳሽ ልጄ? እረፍት አታደርጊም ነበር እንዴ? ብቻዬን እዛ ክፍል ውስጥ በጣም ጨነቀኝ። አሁን እንዴት ነሽ? ተሰጠሽን መድኃኒት ዋጥሽ? አዎ አባዬ ውጭ አለሁ። ይኸውልሽ የኔ ልጅ ያደረግሽው ነገር ትክክል አይደለም። ችግር እንኳን ከኪሩ ጋር ቢፈጠር እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ትክክል አይደለሽ።
ይቅርታ አባዬ። አይ ይሄ በይቅርታ የሚታለፍ ነገር አይደለም። ቆይ ልጅሽ ቢሞትስ? ለሱ እንኳን አታስቢም? አማራጭ አጥቼ እኮ ነው። ምን ማለት ነው? በጣም የሚወዱሽ ቤተሰቦች እኮ አሉሽ እኮ ሮዛ። ለምን ማያን አታያትም? ይኸው እናቷ ታማባት የሰው ፊት እያየች እሷን ለማሳከም ስንት ጥረት ታደርጋለች። ከእሷ መማር እኮ አለብሽ። አባዬ በጣም ይቅርታ። እሺ እሺ፣ እኔ ወድ በጣም ይጠብቅሽ። እሺ ደህና ነሽ? ደህና ነኝ። እኔማ ምን ሆናለሁ? ሮዛ እንዴት ነች? ያልጠየኳት ስታይ እንዳትናደድ ብዬ ነው። ጥሩ አድርገሻል። አሁን ነገሮች ተወሳስበዋል። እኔ ከጋሼ ገንዘቡን መቀበል ፈልጌ አይደለም፣ ግን ቢያንስ የእናቴን የሕክምና ወጪ ትንሽም ቢሆን ይሸፍንላታል ብዬ ነው። እንደሱ ስለሆነ ደስ ብሎኛል። ግን እስከ መቼ ነው እንደዚህ የምንቀጥለው? አልገባኝም። ምኑ ነው? እንደምታውቂው ሮዛ ይቅርታ ስትጠይቀኝ ከልቧ ቢመስለኝም ግን ከልቧ አይደለም። በጣም ተሳስቻለሁ። ሮዛ በጣም ነው የምትጠላኝ። ይሄ ነገር ደግሞ እኔ በጣም እየሰለቸኝ ነው። ማያ፣ ይሄን ነገር እኔ የምፈልገው ነው እንደሚመስልሽ? ካልፈለግሽው ታዲያ ለምን መፍትሄ አትፈልጊ? እሺ ምን አድርጊ ነው የምትይኝ? በቃ የምፈልገውን ነገር ስጭኝና እኔ ብን ብዬ ልጥፋልሽ። ከዛ አንቺም እንደምትፈልጊው ኑሪ። እባክሽን፣ አንቺም እኮ ልጄ ነሽ። ለምንድን ነው እንደማልፈልግሽ አድርገሽ የምታወሪው? አንቺማ እስከዚህ እድሜ ስትይኝ እንደማትፈልጊኝ ግልጽ ነበር እኮ። አይ እሱ እውነት አይደለም ልጄ። በዛን ሰዓት አማራጭ አልነበረኝም። በጣም ነው የምወድሽ። በእኔ ፍርሃት ምክንያት እየከፈልሽ ላለሽው እያንዳንዷ ነገር በጣም ይቅርታ። ታይ እንዲህ እያልሽ ልቤን አታሸንፊው ልጄ። አንቺ የመጀመሪያ ብዙ ፈተናዎችን ያየሁብሽ ልጄ ነሽ። ይበቃሻል። አይ አይበቃኝም። አንቺ የመጀመሪያ ነሽ። ግን ነገሮችን እንደምታያቸው ናቸው። ደህና ነው ስል ይበላሻል፣ ደህና ነው ስል ይበላሻል። ግራ ገባኝ እኮ። ግን እየተፈጠረ ያሉት በሙሉ ጥፋቶች አንቺ በመደበቅሽ የመጣ ነው። ብዙ የገነባሁት ነገር እንዳይደፈረስብኝ ብዬ ነው። አየሽ፣ አሁንም ስለ ራስሽ ብቻ ነው የምታወሪው። በቃ ከአንቺ ጋር ምንም ነገር አልፈልግም። ሂጂ፣ ውጭልኝ። ተይ እባክሽ ልጄ፣ ተረጂኝ። ውጭልኝ እባክሽ፣ ውጭልኝ። እኔ ባልደርስብህ ኖሮ ለአባዬ እውነቱን ልትነግረው ነበር አይደል? አዎ ነበር። እንዳለመታደል ሆኖ አልሆነም። ቆይ እንደዚህ ሆኜ እንኳን አታዝንልኝም? አንቺ አሁን ምን እያሰብሽ እንዳለ አላውቅም፣ ግን ደግሞ ትክክል አይደለሽ። አንደኛ ነገር ልጅስ ቢጎዳ ኑሮ ይሄ ሁሉ ጣጣ የመጣብኝ ከዚህ ልጅ በኋላና ከዛች ከማያ በኋላ ነው። በቃሽ ሮዛ፣ ልጅቷ በሌለችበት ስሟን አትጥሪ። ሲቀጥል እኔና አንቺ መከራከር የለብንም። አሁን እረፍት አድርጊ። እሺ አብረኸኝ ቆይ። አይ መቆየት አልችልም፣ መሄድ አለብኝ። ችግር የለውም። በአሁኑ ምን ማድረግ እንዳለብኝ በደንብ አውቃለሁ። ሂሩቴ፣ የሮዛ ነገር በጣም እያሳሰበኝ ነው። አዎ በጣም ልክ ነህ። ታዲያ አንቺ ምን ሆነሽ ነው? የደበረሽ ትመስያለሽ። ነገሮችን በጣም እያሰብኳቸው ነበር። ቆይ ምኑ ጋር ነው የተሳሳት ነው ሶል? አልገባኝም ሂሩቴ፣ ስለምንድን ነው የምታወሪው? አይ ቶ በቃ እንዲሁ በጣም ስለጨነቀኝ ነው። የሆነ ልትነግሪኝ የፈለግሽው ነገርማ እንዳለ ግልጽ ነው። ያው ስለ ሮዛ እያሰብኩ ነው።
እኔ የምልሽ ሂሩቴ፣ ይሄ ኪሩቤል የሚለው ነገር ግን እያሳሰበኝ ነው። እውነት የሱ አይሆን እንዴ? ውይ ሶል፣ የማይመስል ነገር አትናገር በእናትህ። እና ልጁ የማን ሊሆን ነው? እውነቴን እኮ ነው። አይ ኪራ ደንግጦ ነው የሚሆነው። አሁን ደክሞኛል፣ እንተኛ። እኔ ግን በጣም ግራ እየገባኝ ነው። ሄሎ ጓደኛዬ፣ እንዴት አደርሽ? ደህና ነኝ አለሁልሽ። አዎ የሰጠሽኝን ነገር እኮ ዛሬ ለማድረግ አሰብኩኝ። አዎ ይሻላል። በቃ እሺ፣ እደውልልሻለሁ። እሺ ስልክ አንሺልኝ፣ እደውልልሻለሁ። እሺ እሺ። ዛሬ እኔ ቀን ነው። ስለዚህ ተነስቼ ስራዬን ልጀምር ማለት ነው። ማያ፣ አቤት ጋሼ። ስለደነገጥኩ የማይገባ ነገር ነው የተናገርኩሽ። ይቅርታ። እሺ። ችግር የለም ጋሼ፣ አልተቀየምኩም። ደግሞም ትክክል ነህ። አይ በጣም ነበር የተሳሳትኩት። ችግር የለም ጋሼ። እናትሽ አሁን እንዴት ናቸው? ምንም አትልም። አሁን አንተ በሰጠኸኝ ገንዘብ የሕክምናዋን ወጪ ሸፍኜላታለሁኝ። ብዙ ነገር ነው ያቀለልክልኝ። በጣም አመሰግናለሁ ጋሼ። ማያ፣ ስለተሳካለሽ ደስ ብሎኛል። አሁን የምትፈልጊው ነገር ካለ ጠይቅኝ፣ ችግር የለውም። እሺ። በቻልኩት አቅም አግዝሻለሁ። በቃ አሁን ስራሽን ስሪ። እኔም ልሂድ። ቻው። እሺ ጋሼ፣ አመሰግናለሁ።
ሮዚ መጣሽ እንዴ? በጣም ይቅርታ ሳልጠይቅሽ። ችግር የለውም ማያ። እኔም ከዛ በፊት መጥፎ ነገር ስለተናገርኩሽ በጣም ይቅርታ። እሺ ከፍቶኝ ስለነበረ ነው። አረ ችግር የለውም። አንቺ ግን ለምን ከፋሽ? በቃ እኔ እንጃ ሳስበው ነገሮች ተደራርበውብኝ ነበር። ታዲያ አሁን ደህና ነሽ? በጣም ደህና ነኝ። ግን አንቺ እንደዛ ስለተናገርኩሽ ህሊናዬ ሊያርፍልኝ አልቻለም። ችግር የለም ሮዚ፣ አልተቀየምኩሽም። ውሸትሽን ነው፣ ተቀይመሽኛል። ፊትሽ እኮ ያስታውቃል። እውነቴን ነው ሮዛ። በጣም አመሰግናለሁ። እሺ ከዚህ በኋላ ደግሞ እንደዚህ አላደርግም። እሺ እሺ ሮዚ። በቃ እኔም ልሂድና እረፍት ላድርግበት። እሺ ሂጂ እረፍት አድርጊ። ፈጣሪ ሆይ እባክህ እናቴን አድኜ ከዚህ የቅዠት ህይወት እንድወጣ እርዳኝ። ሰዎችም እየጠሉኝ እንዴት ነው እንደዚህ የምኖረው? እባክህ ፈጣሪ። እዚህ ነህ እንዴ? እንኳን አገኘሁክ። ለምን ፈልገሽ ነበር? በመካከላችን ላይ ያለው ነገር ሰላም እንዲሆን እፈልጋለሁ። ግን እኮ አንቺ ነሽ እንደዛ እንዳይሆን እያረግሻለሽ። አውቃለሁ፣ ትክክል ነህ። ለዛም ነው ይቅርታ ልጠይቅ የፈለኩት። ታይ ይሄን የማያልቅ ድራማሽን አትስሪ። እኔ ስልችት ብሎኛል። ባታምነኝ አይፈረድብህም። እንዴት ማለት? ምን ያህል ጊዜ ይቅርታ እያልኩ እንደበደልኩ አውቃለሁ። ግን በቃ እኔም አሁን ሰልችቶኛል። አንቺም ማመን አልችልም። ባታምነኝም አልፈርድብህም። ግን አንተ የልጅ አባት እንዳልሆንክ ለቤተሰቦቼ ስናገር የዛኔ ታምነኛለህ። እውነትሽ ነው ሮዛ? እንደዛ ታደርጊያለሽ? አዎ፣ ለአንተ ምንም ነገር አደርጋለሁ። ማታ ሁሉም ነገር ያበቃል። የእውነት እንደዛ ካረግሽ የማደርግልሽ ነገር አታውቂም። ምን ታደርግልኛለህ? በቃ ሁሉም ነገር እንደ ድሮ ይሆናል። እኔም እጠብቅሻለሁ፣ ከጎንሽም ሆናለሁ። ሁሌም ከጎኔ ስለምትሆን በጣም አመሰግናለሁ። እሺ ኪሩ። አቤት፣ ለምን ፈለግሽ? የተወሰነ ለእናትሽ የሚሆን ገንዘብ ላስገባልሽ ነው። እና አካውንቴ ልንገርሽ? አዎ። 1053 ይህን ነገር ዘግይተሽም ቢሆን ያሰብሽው አመሰግናለሁ። ችግር የለውም፣ የተወሰነ ነው። ከዛ ደግሞ ቀስ ብዬ አስገባልሻለሁ። ተስፋ አደርጋለሁ። ማያ ልጄ፣ እዚህ ቤት መኖርሽ ግን ከብዶሻል አይደል? አንቺ ምን ይመስልሻል? እኔማ ያው እንደሚከብድሽ ነው የማስበው። አልተሳሳትሽም፣ በጣም ትክክል ነሽ። ግን ደግሞ ምንም ማድረጋችኝ። አዝናለሁ በጣም። ማዘንሽ ምንም አይጠቅመኝም። እኔ በዚህ ሰዓት የሰዎች ሀዘን ምንም አያደርግልኝም። እሺ ይቅርታ። መልካም ቀን።
ኪሩዬ አሁን አገኘሁክ። ከዚህ በኋላ ሁሉም ነገር ሰላም ይሆናል። እኔ ሮዛ ማን እንደሆንኩ አታውቁም። ሁላችሁንም ማን እንደሆንኩ አሳያችኋለሁ። ምን ነው ኪሩ እንደዚህ እስከሚጠማ ይቆየኸው? አዎ አጋጣሚ እኮ ነው። በልበልና ተነስ። እንቅልፍ እስከሚመጣ እንደዚህ ለምን ትቆያለህ? አይዞህ የኔ ፍቅር፣ አሁን ሁሉም ነገር ሰላም ይሆናል። ኪሩ፣ ሰው ሁሉንም ነገር በአንድ ቀን አይረዳም። ግን ምንም ከማድረግ በፊት የሌላውን ሰው ልብ ደግሞ አስታውስ።